ኃያል ገባሬ ተአምር ጊዮርጊስ ቅዱስ ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮምሰ በሰማያት አባይ ፋሲካ በምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ሊቁ ኢትዮጵያዊ ቅዱስ ያሬድ በዝማሬው ምድር ደቂቀ አዳም በክርስቶስ ደም ታጥባ ከሞት ወደ ሕይወት የተሻገረችበትን ፋሲካ ታከብራለች። ለሰው ልጅ በተደረገው ነገር ሁሉ ደስታቸው ፍጹም የሆነ መላእክት በሰማያት ታላቅ ደስታን ያደርጋሉ ብሎ እንደዘመረ ሁሉ በኩረ በዓላት በሆነው ትንሣኤያችን ደስታችን ፍጹም ነው። ምክንያቱም በክርስቶስ ደም ታጥበን ከሞት ወደ ሕይወት ከሐሳር ወደ ክብር የተሸጋገርንበት ታላቅ በዓላችን ነውና። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ትንሣኤው በጎ ነገር የተደረገላቸው ሴቶች ሌሊቱ ሳያሰጋቸው ሳያስፈራቸው እሱን ለመፈለግ ወደ መቃብር በሄዱ ጊዜ ራሱ የልባቸው መሻት በማወቅ ተገልጾላቸው አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ነገሯቸው፣ በዚያም ታዩኛላችሁ ብሎ እንደተናገረ ሁሉ እርሱ አምላካችን መድኃኒታችን ለደቀ መዛሙርቱ በገሊላ ተገልጦላቸዋል። እግዚአብሔር ልጆች፣ ገሊላ ቅድስት ቤተ ክርስቲያናችን ናት፣ ክርስቶስ የሚገለጥባት። ዛሬም ክርስቶስ ዳግም በገሊላ የሚገለጥ አይደለም። የክርስቶስ መገለጫ ገሊላ የኔና የእናንተ ሕይወት ነው። ትንሣኤውን የምንመሰክር፣ ስለ ትንሣኤው ምስክር ሆነን የምንቆም እኛ ነን። ገሊላ ቅድስት ቤተ ክርስቲያን ናት። በቃሉ ክርስቶስን የምናይባት፣ ስለኛ የተቆረሰው ሥጋውን የምንበላበት፣ ስለኛ የፈሰሰው ደሙን የምንጠጣበት፣ ቃሉን የምንሰማባት ገሊላ ናት። ጌታ መድኃኔዓለም እንደነገረን እንዳስተማረን ሁላችንም በዚያ ታዩኛላችሁ እንዳለን ሁላችንም ወደ እርሱ መገኛ ወደ ቅድስት ቤተ ክርስቲያን ወደ እርሱ መገለጫ ዘወትር ልንገሰግስ ልንመላለስ ያስፈልጋል። መሄድ ብቻ አይደለም፣ ንስሐ ልንገባ በዚህ ዕለት የተሰጠንን ክብር ልንረዳ በሕይወትም ልንገልጽ ያስፈልጋል። በዕለተ ዓርብ የቆረሰውን ሥጋውን ያፈሰሰውን ደሙን ልንጠጣ ልንበላ ያስፈልጋል። ያን ጊዜ በክርስቶስ ክርስቲያን መሰኘታችን ፍጹም ይሆናል። እግዚአብሔር ልጆች የትንሣኤውን ጸጋ በሕይወት ገልጠን ለሌሎችም ልናካፍል ያስፈልጋል። እርሱ ሰው ለሚያስፈልገን ሰው ሆኖልን እንደተገለጠልን ሁሉ ሰው ለሚያስፈልጋቸው ሰዎች እኛም ሰዎች ሆነን ልንገለጥ ያስፈልጋል። ትላንት ሲሰጡ ሲመጸወቱ የነበሩ ሰዎች ዛሬ ቤት ዘግቶ ሞትን የሚጠባበቁ ብዙዎች ናቸው። እነዚህ ሰዎች በትንሣኤ ዕለት አዝነው እንዳይውሉ የተራቡትን ልናበላ፣ የተጠሙትን ልናጠጣ፣ በአጠቃላይ ካለን ነገር ልናካፍላቸው ያስፈልጋል። ያን ጊዜ ትንሣኤው ትንሣኤያችን ይሆናል። እኛም እውነተኛ የትንሣኤ ምስክሮች ሆነን እንገለጣለን። ስለዚህ ወገኖቼ፣ እግዚአብሔር ልጆች፣ በዓሉ የበረከት በዓል ነው። ሕይወት የበዛበት፣ ሞት ያፈረበት፣ መቃብር ባዶ የሆነበት፣ አባቶቻችን ደጋጎቹን ቅዱሳን እነ አብርሃም እነ ይስሐቅ እነ ያዕቆብን የበላ መቃብር ዛሬ በክርስቶስ ትንሣኤ ባዶነቱ የተረጋገጠበት ዕለት ስለሆነ ደስታችን ታላቅ ነው። ይህን ታላቅ ደስታ ሌሎችም እንዲደሰቱበት ምሳሌ ሆነን ደግሞ ልንታይ ያስፈልጋል። ክርስቲያኖች ሰላምታችን ሁሉ በእነዚህ 50 ዕለታት የተለወጠ ነው። የሚመጣው ሰው ክርስቶስ ተንሥአ እሙታን ብሎ ሲናገር አጠገው የደረሰው ደግሞ በአማን ተንሥአ ብሎ የትንሣኤው ምስክር ይሆናል። ትንሣኤውን እየመሰከርን እየተነጋገርን እንሄዳለንና ይህን ልዩ በዓል ስናከብር በፍቅር በሰላም
ሊሆን ይገባል። የክርስትና ሃይማኖት ሁላችንም እንደምናውቀው የሰላም ሃይማኖት ነው፣ የነጻነት ሃይማኖት ነው፣ የፍቅር ሃይማኖት ነው። የፍቅር ሃይማኖት መሆኑን የምንገልጽበት ቋንቋችን ሰላም ነው። ሰላም በደረስንበት ልናውጀው የሚገባን የምድር በረከት ሆኖ ከእግዚአብሔር የተሰጠን ነውና በትንሣኤ ያገኘውን ድህነት ለሌላው በማትረፍ ዳግም ወደ ኃጢአት ባለመውደቅ እግዚአብሔርን በማምለክ በፍቅር ልንመላለስ ይገባል። በዓሉን የሰላም የበረከት የፍቅር የአንድነት ያድርግልን። እግዚአብሔር ልጆች በተለይም በአጥቢያችን በቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ያላችሁ እንዲሁም በሌላ ክፍለ ዓለም ያላችሁ እግዚአብሔር ልጆች በተለየ መልኩ እንኳን አደረሳችሁ ማለት እወዳለሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። ገባሬ ተአምር ጊዮርጊስ